ቀጥታ ለምን ንስሐችንን ለእግዚአብሔር ንስሐ አንገባም? ለምንድን ነው ካህን ፊት ሄደን ንስሐ የምንገባው የሚለውን ነገር ነው እኔ የማምነው። ንስሐ አባታችን ጋር ሄደን ንስሐ መግባት እንዳለብን ነው ከልጅነቴም ተምሬ ያደግኩት። ነገር ግን አሁንም ቢሆን ያው መማር ስለምፈልግ ነው፣ ተጨማሪ ማወቅ ስለምፈልግ ነው። እሱ ነው ጥያቄ። ቤትሽ ሆነሽ ለምን አትጸልይም ነው የእኔ ጥያቄ። ስለታመምኩ ነው። እችላለሁ እድናለሁ ብዬ ካመንኩኝ ቤቴ ሆኜ መጸለይ እችላለሁ። ግን እምነቴ ስለሚያንስ ነው፣ የእምነት ማነስ ስላለብኝ ነው የሚሄደው። እኔ ጋር ያለው እምነት ደካማ እንኳን አይደለም። የእምነት ማነስ ስላለብኝ ሳይሆን መልሱን ልመልስልሽ። መልሱን ልመልስሻ መምህር ያስረዱሻል። ሐኪም ቤት የምንሄደው እግዚአብሔር ለስጋዊ ደዌያችን ጥበብ ሰጥቶ እውቀት ሰጥቶ እንዲያክሙ እንድንጠቀምባቸው እግዚአብሔር ያዘጋጀልን ሰዎች ስላሉ አይደል? በጣም ጥሩ። እግዚአብሔር ፈዋሽ ስላልሆነ አይደለም። ምክንያቱም እግዚአብሔር ምን ስለሚያደርግ በእነሱም ስለሚፈውስ አይደል? ኦኬ። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ስታነቢ ያ መጻጉዕ 38 ዘመን ሙሉ ከአልጋ ጋር ተጣብቆ ይኖር የነበረው መጻጉዕ ስለ ጸበሉ አይተሽ ከሆነ መልአኩ በዓመት አንዴ ይመጣና ያ ውሃውን ይባርከዋል። ሮጦ የገባው ከደዌ ሁሉ ይፈወስ ነበር ይላል። እሺ፣ እነዛ ውሃው በዛ በጸበሉ አካባቢ የነበሩት በቤተሳይዳ የነበሩት እዛ የነበሩት እግዚአብሔር ስለማይፈውሳቸው ነው? አይደለም። በመልአኩ በኩል እግዚአብሔር ምን ያደርጋል? መልአኩ እስኪመጣ ይጠበቃል ማለት ነው። መልአኩ እስኪመጣ መጠበቁ እንዴ እግዚአብሔር ስለሌለ ነው? አይደለም። እግዚአብሔር በመልአኩ በኩል ምን ስለሚያደርግ? ፈውሱን ስለሚሰጥ። የስጋዊ ሐኪሞች አሉ ምን የሚያደርጉ ስጋችን የሚያክሙ አይደል? የዘላለም ሕይወት አይሰጡሽም፣ የዘላለም ሕይወትም አያስተምሩሽም። ስጋሽን ግን ያክማሉ። ምን ስለሆኑ? ለስጋ ደዌ እውቀት ያላቸው ጠብ ያላቸው እግዚአብሔር የሰጠን እነሱን ስለሆነ አይደል? ይህን ተስማምተናል። በጣም ጥሩ። በቤተክርስቲያን ደግሞ ቤተክርስቲያን ስንል የቅዱሳን ህብረት፣ የካህናት ህብረት፣ የአባቶች ህብረት፣ የመላእክት ህብረት ነው አይደለ? የብቸኝነት አይደለም። ኦርቶዶክሳዊ ቤተክርስቲያን የክርስቶስ ቤተክርስቲያን አንድ ሰው ሶሎ ሆኖ የሚኖርበት አይደለም፣ ብቻውን የሚኖርበት አይደለም አይደል? ምን አሉት? ወንድሞች አሉት፣ አባቶች ደግሞ አሉት አይደል? እየሰማሁኝ ነው። የአባቶች ጥቅማቸው ምንድን ነው? ማስተማር። ለምሳሌ የዶክተር ጥቅሙ ምንድን ነው ስልሽ ስጋሽን ማከም አልሽኝ አይደል? የአባቶች ደግሞ ጥቅማቸው ምንድን ነው? መንፈሳዊ ቁስልሽን ማከም፣ መንፈሳዊ ደዌሽን ማከም። መርፌ እየወጉ ደም መድኃኒት እየሰጡ ጉልኮስ እየሰጡ አይደለም። ምን እየሰጡ? ቃለ እግዚአብሔርን እየነገሩ። ምክንያቱም ምን ተብሏል? ጴጥሮስ ተወደኛለህ ሲባል ምንድን ያለው? ጌታዊ እንደወደ አንተ ታውቃለህ የሚለው ቃል ትዝ ዮሐንስ ወንጌል ላይ ያለው። ሶስቴም ስጠይቀው ግን ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ከዛ በጎቼን ጠብቅ የተባለ እረኞች አሉ። እግዚአብሔር አምላክ ኢየሱስ ክርስቶስ ያለ እረኛ አልተሆንም፣ ያለ አባቶች አልተሆንም። የእነዚህ አባቶች ስራቸው ምንድን ነው? መንፈሳዊ ቁስላችንን ደዌያችንን ማከም ነው። በምንድን ነው የሚያክሙ? መተሽ አባቴ ለምሳሌ ሳይካትሪስት ጋር ሰዎች ይሄዳሉ አይደለ? እንዲሆንኩኝ በዚህ ወጣው በዚህ ገባው ብለው ማለት ነው አይደል? ሳይካትሪስት ጋር ሄደሽ ዝም ብሎ ያዳምጥሽና አስከፍሎሽ የምክርሽ መክሮች ትሄጃለሽ። የንስሐ አባትሽ ጋር ስትመጪ ግን ምንድን ነው የምታያቸው? አባቴ ደከምኩ እኮ ኃጢአት ሰራሁ እኮ ዘሞትኩ። አንድም ኃጢአት ምንድን ነው? ገበናሽን የሚሸፍኑ ስለሆኑ ገባሽ? ገበናሽን ሽፍን የሚያደርጉናት ገበናሽን ሸፍነው ምን ያደርጉሻል? አይዞሽ በርቺ፣ እኛ አባቶችሽ አለን የሚያበረቱሽ የሚያክሙሽ፣ በቃለ እግዚአብሔር በቀኖና በጾም በጸሎት አይሹ። ስለዚህ ሄደሽ አባቴ ኃጢአት እኮ ሰራው፣ ሰውንም እግዚአብሔርን በደልኩ፣ ዝሙት ሰራው፣ አመነዘርኩ፣ እንዲያረኩ ስትያቸው እግዚአብሔር ጋር ቀጥታ መጸለይ ስለማንችል አለን ባይዘወይ እሱን መምህር ኤፍሬም በደንብ ይሄዱበታል። ኦኬ ኃጢአት በራሷ የምታስነሳሽ መብት አይኖርሽም አይደል? ታውቂያለሽ። ኃጢአት በራሱ መብት ይነሳል አይደል? መምህር ኤፍሬም በደንብ ከንስሐ አባት ጋር ያለው ነገር ይሄዱበታል። አንድ ጥቅስ ልስጥሽና ግን ያዕቆብ መልእክት ምዕራፍ 5 ላይ እንዲህ ይላል። ምዕራፍ 5 ቁጥር 13 አንብብልሽ። ከእናንተ መከራን የሚቀበል ማንም ቢኖር
እርሱ ይጸልይ። አስተውይ፣ ምንድነው የሚለው? ከእናንተ መከራ የሚቀበል ማን የሚለው ምን ያርግ? ይጸልይ። ይጸልይ ምን ማለት ነው? ከእግዚአብሔር ያነጋገር ማለት ነው። በጣም ጥሩ። ደስ የሚለው ማን የሚለው እርሱ ምን ይበል? ይዘምር አይደል? ይዘምር። ከእናንተ የታመመ ማንም ቢኖር፣ አስተዊ፣ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ። አሹ ይጸልይ ያለ እግዚአብሔር ማነው? ያዕቆብ ይጸልይ ያለ መልሶ ደግሞ የታመመ ቢኖር ነው ምን ያርግ? የቤተ ክርስቲያን አባቶችን ወደ ቤቱ ይጥራ። ከዛም ይላል በጌታም ስም እርሱን ዘይት ቀብተው ይጸልዩለት። እነዚህ የቤተክርስቲያን ካህናት የእምነትም ጸሎት ድውዩን ያድናል አለና፣ ድውይ ብቻም ደግሞ አይደለም፣ የስጋ በሽታ ብቻ ፈውስ አይደለም። ቀጥሎ የሆነ መሰለሽ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ኦኬ፣ ይሄ ሰው ቀጥታ መጸለይ ስለ ኃጢአቱ ቀጥታ መጸለይ ስለማይችል ነው አይደለም እኮ ይጸልያል እኮ። ግንስ ምን አለ እንዳልኩሽ የቤተ ክርስቲያን ህብረት አለ። አየሽ፣ የአባቶች ድርሻ አለ፣ ለልጆቻቸው ያላቸው እረኝነት አለ፣ ለመንጋው ያላቸው ጠባቂነት አለ። መንጋው በጎቹ አሉ፣ መንጋቸው አሉ፣ ጠባቂዎቹ እረኞቹ አሉ። እረኛው ምንድነው የሚያደርገው? ካህን ነው፣ አባት ነው፣ አገልጋይ ነው። ያገለግልሻል። አንቺን ምን እያደረገ? ኃጢአትሽን ስትናዘዥ እየተቀበለ አይዞሽ በርቺ እያለ በደልኩ እያባበለ መንፈሳዊውን መንገድ እየጠቆመሽ እያስተማረሽ ወደ ስጋው ደግሞ እያቀረበሽ ኦኬ፣ የኃጢአት ስርየት ከእግዚአብሔር ዘንድ እንድታገኝ ካህኑ ይለምንልሻል። ኦኬ፣ ንስሐ ትገቢያለሽ ማለት ነው። ንስሐ ስንገባ